ይሄ አንተ ነው። ሁሉንም ነገር ዲቴል ተጽፎልሃል። ይኸው ስንት ብር ይላል እዚህ ጋር? ስንት ብር ይላል? በመጀመሪያ ተረጋጋ። ስንት ብር ይላል? እዚህ ጋር ተረጋጋ። ስንት ብር ይላል? ወይኔ በእግዚአብሔር ተረጋግቼ ማንበብ እችላለሁ። እዚህ ጋር ሁሉንም ነገር እንድነግርህ የምንፈልገው ካሌብ ስላልገባኝ። ለምን ካልገባሽ ስንቴ ልንገርህ? ባለፈው ምንድን ነው ያልከኝ? ምን አልኩ? እዛ ጋር አሻሸኝ እኮ። ስለምን መዋሸት ነው የምታወራው? አድርገህ ትራንዛክሽን ይዘህ መተህ 420 ምናምን ሺህ ብር የተከፈለበት ማመት ሰጠኝ። አመንኩ። ያንን ለብሩክ ሰጠኝ። እሺ ለምንድን ነው ሌላ ብዙ ነገር እንድናገር የምታደርገው? ማለት እዚህ ጋር ስም ለማጥፋት የሆነ ሰው ተወዳጅ የሆነ ሰው ተጣይ ለመሆን እዚህ ጋር አትሞክሩ። ገባችሁ? ሲቀጥል ደግሞ ይሄ ነገር 380 ሺህ ብር ነው የሚለው። ተረጋጋ። እንዳቀደው የመጨረሻችን ነው እንዳቀደው። ለምን እዚህ ጋር ሰማኝ መረጃ ለማጥፋት እንዳሞከረ እየሰማኸኝ ነው? ይሄ ሁሉም ኦዲየንስ ያውቀዋል። እንደ ኦዲየንስ ያየው ጉዳይ ነው። ስለዚህ ከማንም የሚደበቅ ነገር የለም። እንዳቀደው እኔ ምንድነው ለመሸፋፈን የምትሞካክረው ምናምን? ከዚህ በላይ መረጃ ምን አለ? ከዚህ በላይ ምን አለ? እሺ ይሄ ነው መረጃ ብላችሁ አቀረባችሁ። በቃ ከዚህ በላይ ምን አለ? እቺ ልጅ ትራንስፈር ያደረገችው በአንድ ቀን ውስጥ 380 ሺህ ብር ነው። ገባ አይደለ? ከዚህ በላይ ምን አይነት መረጃ ነው? እግዚአብሔርን ከእናንተ ምን እንደተማርኩ ታውቃላችሁ? እዚች ጋር ምንም እንደማታስተውሉ ነው። ሰማኝ። አጭበርባሪ መሆኑን ነው የተማርኩት። እሺ ይኸውልህ እኔ በዚህ ልክ የሰውን ስም ለማቋሸሽ የሰውን ታማኝነት ለማሳጠት በዚህ ልክ መሄዳችሁ፣ ሲቀጥል ደግሞ ሄርሜላ ይሄን ነገር አድርጉ ብላችሁ ሰጣችሁ ከሆነ በጣም አስቀያሚ ነገር እየሰራችሁ እንደሆነ መረዳት አለባችሁ። ሲቀጥል ደግሞ ስሙኝ እዚህ ጋር ይኸውልህ የመጨረሻችን ነው። ትሰማኛለህ? እግዚአብሔርን ልቀቅ። በጣም የሚያስጠላና የሚደብር ነገር ምንድን ነው እያደረክ ያለው? እግዚአብሔርን ወደ ዜሮች። ሰላም ውድና የተከበራችሁ እኛ ቤተሰቦች እንዴት ናችሁልን? አለን እግዚአብሔር የተመሰገነ ይሁን። ሁሉ ሰላም፣ ሁሉ መልካም አለን። እንግዲህ ዛሬው ከፈረንጅ ጋር መተናል። ከፈረንጅ ጋር በተለየ ነገር ወይም ሩታ፣ ሄርሜላ፣ አብርሽ እንዲሁም ሙሉ የዩቲዩብ ፋሚሊዎቻችን እየተጣሉ ያሉበትና ረብሻ እየተፈጠረ ያለበትን ነገር እኔና ፈረንጅ ዛሬ ለአንዴና ለመጨረሻ ጊዜ ይሄንን ነገር እልባት ለመስጠትና ይሄንን ነገር ለመጨረሻ ጊዜ ሁሉንም ነገር ከዚህ በፊት ለብሩክም ለሁሉም የተለያዩ መረጃዎችን ስናቀብል ነበረ። እነዛ መረጃዎችን ሄደው ቼክ እንዲያደርጉ ብናደርግም ግን ቼክ ያድርጉ ምንም የነገሩን ነገር የለም። ከዛ በተጨማሪ ደግሞ አሁን ላይ የሆነ ከነሱ የሚመጣው ሪስፖንስ ያን ያህል የሆነ እንትን ነው የተቆራረጠ ነውና ዳይሬክትሊ ከኛ ጋር ሆናችሁ እናንተ በተለይ ሄርሜላ ወርቁን ገዛች ከተባለ ጊዜ ጀምሮ በጣም ከባባድ ረብሻዎች ተነስተዋልና እነዛ ረብሻዎች ለመጨረሻ ጊዜ ለመፍታት ዛሬ እዚህ ተገኝተናል። ያው ዛሬ እስከ ባንክ ቤት ድረስ ገብተን ያለውን ነገር ዲቴል የምንመለከትበትና ዲቴል መረጃ ለእናንተ የምንሰጥበት ሰዓት ነው ብዬ አስባለሁ። ቤተሰቦቼ ፈረንጅም በራሱ በኩል ያለውን የተለያየ አይነት ጭንቅላቱ ላይ ያለው ሀሳቦች ሊኖሩ ይችላልና የሆነ ነገር ይበላችሁ። እሺ ሰላም ቤተሰቦች እንዴት ናችሁልኝ? እኔ አሉ ይመስገን። እንግዲህ ዛሬም ወደ እናንተ ተመልሰን መተናል። ያው በሰሞን ብዙ ነገር እየተፈጠረ ነው፣ እያያችሁ ነው። አንዱን ነገር እንፈታለን ስንል ሌላ ጣጣ እየተደረበ ስለሆነ ያንን ነገር ደግሞ ቢያንስ አንዱን መፍታት መቻል ስላለብን ዛሬም አንዱን ነገር እልባት ልንሰጠው ወይም ደግሞ ሰላም ለመፍጠር ነው የመጣነውና እኔ በወርቁ ጉዳይ ማንም ይግዛው፣ ሄርሜላም ትግዛው፣ አብርሃም ይግዛው ምንም እንትን የሚለኝ ነገር አይደለም። ግን ደግሞ ሩታ መዋሸት ስለሌለባት እውነቱን ማወቅ ስላለባት አብርሃምን ከገዛው አብርሃም ቀጥታ እኔ ነኝ የገዛሁት ብሎ መምጣት እየቻለ ለምን እንደዋሻት የዋሸበት ምክንያት ማወቅ ስለምንፈልግ እንጂ ሄርሜላም ገዛችው አብርሃምም ገዛው ያው ነው። ዋናው ግን ለምን መዋሸት እንደፈለገች አብርሃም ለምን ለሩታ ዋሽቶ መስጠት እንደፈለገ ነው ግራ ይገባንና ይሄንን ነገርም ደግሞ ማጣራት እንፈልጋለን። ከዚህ በፊት አይታችኋል። ካሌብ ነው እሷ አይደለችም የገዛችው፣ አብርሃም አይደለም የገዛው፣ ሄርሜላ ነች የገዛችው ምናምን እያለ ሲያወራ ሰምታችሁታልና ያ ነገር እውነቱን ማጣራት እንፈልጋለን። ይሄ ነገር እውነት ነው ውሸት ነው የሚለው ነገር ማጣራት እንፈልጋለን። እኛ ብቻ አይደለም እውነቱን ማወቅ እንፈልገው፣ ሩታ ራሱ ማወቅ ትፈልጋለች። ምክንያቱም ይሄ ወርቅ መቀበል አለባት። አብርሃም ከገዛው በቃ ከባለቤቷ ስለተቀበለችው ማሰርም መውሰድም ትችላለች። ግን ደግሞ የሄርሜላ ሆኖ ሄርሜላ ገዝታው ሩታም ተቀበልበት ምንም አይነት ምክንያት የለም። ምክንያቱም በሷ በኩል አልመጣም። አብርሃም እኔ ነኝ ገዝቼ መጣሁት ያላትና አሁንም ቢሆን ማጣራት እንፈልጋለን። እስከ መጨረሻው ድረስ እንሄዳለን። ይሄን ነገር እስክናውቀው ድረስ ማለት ነው። ካሌብ እየዋሸንም ከሆነ ማይወጣበት ጣጣ ውስጥ እየገባ እንደሆነ ካልገባው አቁመን ራሱን ጠይቀዋለን ማለት ነው። ምክንያቱም የሰው ትዳር እየበጠበጠ ነው። ሰላም እየፈጠረ መስሎ የሰው ህይወት እየበጠበጠ ስለሆነ
አግኝተን ይሄንንም ነገር ከሱ ጋር እናወራበታለን። ከሱ በፊት ግን ብዙ ነገሮች አሉ የገዛችበት ወጪ የተደረገ ብር ወርቅ ቤት ውስጥ ምናምን ብዙ ነገሮች አሉና ያንን ነገር ደግሞ አጣርተን ካሌብ እውነት ከሆነ ከሱ ጋር ምንም ነገር የለብንም። ምንም ነገር ጥልም ምንም ሊኖረን አይችልም እሱ ጋር ማለት ነው። ምክንያቱም እሱም አንዱን ሰላም የሚፈጥር ሰው እንደሆነ ነው እኛም ምን ቆጥረው ከዛ በኋላ ማለት ነው። እና ትንሽ እያፈነኝ ስለሆነ እና ቤተሰቦች እሱ ለመናገርም እንደሞከረው ዛሬ የመጨረሻ ቀን ነው የሚሆነው። ምክንያቱም ብዙ ነገሮችን ለማስተካከል ነው እና የመጣ ነው። በተለይ ሄርሜላ እና ሩታ አሁን ላይ በጣም የማይሆን ክርክር ውስጥ የማይሆን ረብሻ ውስጥ ነው ያሉት። እርስ በርስ የሚገርም ፉክክር ውስጥ የሚገርም እንትን ውስጥ ነው ያሉት እና ይሄን ነገር ደግሞ ማብቂያ ሊኖረው ይገባል፣ ይሄ ነገር ሊበቃ ይገባል በማለት እኛ ከዚህ በፊት ያው ማድረግ ባንፈልግም ግን አንድ የተባረከ የባንክ ቤት ሰራተኛ እግዚአብሔር ይስጠው ብዙ ነገሮችን እተባበራቸዋለሁ። በእንደዚህ አይነት ነገርማ አንድ ባለ ትዳር በዚህ ያክል መበጥበጥ የለበትም። በዚህ ያክል በአንድ ሰው በሁለት ሰው ምክንያት ይሄ አንድ ባለ ትዳር የወለደ የከበደ ልጅ እና ከዛ በተጨማሪ አንዲት አራስ የሆነች ልጅ በዚህ ያክል መረበሽ የለባትምና እኔ በሁሉም ነገር አግዛችኋለሁ፣ ሰፖርት አደርጋችኋለሁ። ችግር የለውም። መታችሁ ያለውን ነገር መረጃ በሙሉ ማግኘት ትችላላችሁ ብሎናልና ባለፈው ካሌብ የሰጠኝንም ወረቀት እዛው ባንክ ቤት አስቀምጬው ነው የመጣሁት ብዙ ነገሮችን ቼክ እንዲያደርጉልኝ። አሁን ደግሞ ሄጄ ምላሹንና ከዛ በተጨማሪ የተደረጉ የተለያዩ አይነት ትራንዛክሽኖችን ማለት ግብይት የተፈጸሙበት ገንዘብ የተዘዋወረበት ክፍያ የተፈጸመበት ለምን አገልግሎት እንደሆነ እያንዳንዱ ነገር አሳያለሁ ምንም ችግር የለውም ብሎኛልና ይሄን ነገር ደግሞ በደንብ ለማሳየትና መፍትሄ ለመስጠት ዛሬ ወደ ባንክ ቤት ልንሄድ ነውና ካሌብ እውነቱን ከሆነ ያው በጣም መልካም ነገር እንዳደረገና ያ ነገር ደግሞ ምንም ቢሆን ግን በሰክሬትሊ ይሄን ነገር ለሩታም ሆነ ለተለያዩ ሰዎችን በሚዲያ ማቅረብ እንደሌለበት እነግረዋለን። ከዛ በተጨማሪ ይሄ ነገር ግን እንዳልጠበቅነው ውሸት ሆኖ ከተገኘ ካሌብን እስከ መጨረሻ ጊዜ ድረስ የምንጋጭበትና ሌላ ነገር የሚፈጠርበት ይሆናል ብዬ አስባለሁ። በጣም የሚጸጸቱበት ነገር ውስጥ ማለት ነው። እኛ እዚህ ጥሩ ሰው መስሎ እንደዚህ የሰው ህይወት የሚበጠብጥ ከሆነ እኛም ወንዶች ነን እስከ መጨረሻ ድረስ እናስኬዳለን ከፈለግን ማለት ነው። በቃ እኛ ይኸውልህ ሞተን እስክትመኝ ድረስ ማድረግ አይከብደንም። ይኸውልህ ማትወጣበት ነገር ነው እየገባ ያለው ማትወጣበት ነገር ውስጥ ነው የገባኸውና እኛ አሁንም ካንተ ጋር ምንም አይነት ነገር የለብንም። ግን ይሄ እውነት ተጣርቶ የዙሉ ነገር አንተ የሁሉ ውሸት እየሰራ ከሆነ ካንተ ጋር ነው ጸባችን ሊሆን ከማንም ጋር አይደለም። እና እዩ ሰዓትም እየረፈደ ነው እንዳይወጡ ብንሄድ አሪፍ ነው። መጀመሪያም ቢሆን ነግሬሃለሁ። ይሄው አካውንቱ ቤተሰቦች ይሄው እዚህ ጋር እንደምትመለከቱት እንዳለ ትራንዛክሽን ይዘን ወተናል ከባንክ ቤት እንዳለ የሚያሳየው ነገር ግን ሄርሜላ በዚህ ያክል እንትን ያለችው ነገር የለም። ይሄው እዚህ ጋር እንደምትመለከቱት ቤተሰቦች 380 ሺህ ብር ነው የሚለው 380 ሺህ ብር በዚህ ሳምንት የተደረገ በዚህ 10 ቀን ውስጥ የተደረገ ትራንዛክሽን ነው የሚያሳየው። ግን ይሄ 380 ሺህ ብርና 420 ሺህ ብር በጣም ልዩነት አለው። ቢያንስ የ40 ሺህ ብር ልዩነት አለው። ገብቷችኋል? በዚህ ያክል ልዩነት እያለው እኔ ሄርሜላ ናት ይሄን ነገር የገዛችው ማለት አሁን ላይ ለኔ ከብደኛል። መጀመሪያም ነገር ያለው እያንዳንዱ ትራንዛክሽን ውስጥ ላይ ይሄንን የተመለከትነው ቤተሰቦች ይኸውልህ ያሳያል። ዴቱ እዚህ ጋር አለ። እዚች ጋር ደግሞ ትራንዛክሽን የተፈጸመበት ቀን ይሄው ዲሴምበር 30 ከዛም በኋላ እዚህ ጋር ደግሞ ምን አለ የብር መጠን አለ። ብር መጠኑ ስንት ይላል? 380 ሺህ ብር። ይህ ማለት ከሄርሜላ ጋር የሚያገናኘው ነገር ያን ያህል የለም ማለት ነው። ያ ማለት ሄርሜላ ወርቁን በ420 ሺህ ብር ገዝታለች ተብሎ ነው አይደል እየተባለ ያለው። እዚህ ጋር ግን እየተመለከትን ያለነው 380 ሺህ ብር ነው። ባለፈው ደግሞ ስሊፕ ላይ ወርቅ ቤት የተገዛበት ስሊፕ ላይ ስንመለከት ደግሞ 420 ሺህ ብር ነው። 420 ምናምን ሺህ ብር ነው። እንደውም በጣም ልዩነት አለው። እና ቤተሰቦች እኔ በዚህ አጋጣሚ በጣም እየተበሳጨውና እየተናደድኩ ያለውበት ነገር አሁን ቢኖር ካሌብ በዚህ ልክ ይሄን ነገር ጎርጉሮ ለማውጣትና ስም ለመለጠፍ ምን አስቸኮለው የሚለው ነገር ነው። ቤተሰቦች ምን አስቸኮለው? እኔ አሁን በዚህ የተነሳ እንዴት ባልና ሚስት ከዛ በተጨማሪ ፉክክር ውስጥ ሄርሜላን ባይዘዌ እንካ አንድ ያዘው ሄርሜላን ባይዘዌ አግኝቻት ማለት ነው አውርቻን ነበረ። ባለፈው ሩታ ጋር አብረን በምንሄድበት ሰዓት ሄርሜላን አግኝቼ እውነት እንደሚባለው ወርቁ ካንቺ ነው ወይ አንቺ ነው የገዛሽው ነው ወይ ምናምን የተለያዩ ጥያቄዎችን ጠይቂያት፣ እሷ ግን
ቶታሊ እኔ አይደለም የገዛሁት። እዩ ለምንድነው ማታምነኝ? ለምንድነው ይሄን ነገር ማትረዳኝ? ቢያንስ አንተ እንኳን የሆነ የምታገናዝብ ትመስለኛል። በቃ ብዙ ነገሮች ብላኛለች። ያ ማለት እኔ አሁን ላይ እንዴት ብዬ እንደምናገር ሁላ ግራ እየገባኝ ነው። ቤተሰቦች ይሄንን ነገር ሩታ ማየት አለባት። ታሳያታለህ አንተ። እኔ እኮ አሁን የሩታን ሰላም መንሳት ምን ፍላጎት እንዳለው ለምን እንደፈለገው አላውቅም። እኔ እኮ የሰው ትዳር ለመበጥበጥ የሁሉ ፌክ ነገር መሄድ ለምን እንደፈለገ አላውቅም። ምንም አስበው እንደሆነ ግራ ገባኝ። እዩ እንዴ የሰው ህይወት ለመበጥበጥ የሁሉ መንገድ ሄዳችሁ ውሸትን በዚህ ያክል እውነት አስመስላችሁ መሄድ እኔ እኮ ለእናንተ ነው የሚጎዳችሁ። ሁላችሁም እንደዚህ እየዋሻችሁ ያላችሁ ለእናንተ ነው የሚጎዳችሁ፣ ለማንም አይደለም። ያው ላይ በቃ ይሄንን እንትን ካላችሁ በኋላ ተልኩ እኔ ማለት ይሄ ነገር ደግሞ የደበረኝ ነገር ምን ስለሆነ መሰላችሁ? በዚህ አማካኝነት ሰው ስለተጣላበት፣ በዚህ አማካኝነት ሰው ረብሻ ውስጥ ስለገባበት አሁን ላይ በጣም ነው የደበረኝ። በጣም ማለት ነው በቃ እኔ ሩታ እንደዛ ባይዘዌ ይሆናል አይደለ ቤቷ ላይ ሄዳ ሄርሜላ ያ ሁሉ ነገር ሲነጋገሩ አጠገባቸው እኔ በቃ ቃላት አጥሮኛል። ማንን እንትን ልበል? ሩታን ሊያዝ ሄርሜላ ሊያዝ ገብቷቸዋል። ሩታን ሊያዝ ሄርሜላ ሊያዝ ማንን እንትን ልበል? በጣም የሚያስጠላ ነገር ነበረ በጊዜ የተፈጠረውና ብቻ ቤተሰቦች ይሄ ነገር እኔ በዚህ ያክል ለምን ማን ከፍሎት ማን ይሄ ነገርን እንደዚህ እንዲያደርግ እንዳዘዘው እያንዳንዱን ነገር ለካሌብ እኔም እናንተም ባለንበት ይሄ ነገር ዛሬ መጨረሻው ሊሆን ይገባል። በዚህ ምክንያት ማንም ሰውና ሰው እንደገና ከዛ በተጨማሪ ጓደኛ ለጓደኛ መጋጨት የለበትም። ቤተሰቦች ጓደኛ ለጓደኛ መጋጨት የለበትም። ይሄ ነገር የመጨረሻው ቀን ሊሆን ይገባል። በዚህ ምክንያት ስንት ሰው ተጣልቷል። በዚህ ምክንያት ስንት ሰው እንትን ብሏል። ለምን እስከ ዛሬ ድረስ የኛም ስንፍና ስላለበት ነው። ባንክ ቤት ሄደን ይሄን ነገር መረጃ ባለማውጣታችን፣ ባንክ ቤት ሄደን ይሄን ነገር ይፋ ባለማድረጋችን፣ ግን ይሄው ዛሬ ሄድን ትራንዛክሽኑን አወጣን። በቃ ይሄን የተፈጠረው ቤተሰቦች ምን እንደማወራም ቃላት የለኝም እኔ በበኩሌ ማለት ነው። አሁን እግዚአብሔር ትዕግስቱን ይስጠኝ ማለት ካሌብ ሲመጣ እላፊ ላለመናገርም እላፊ እንትን ላለማለትም እግዚአብሔር ትዕግስቱን ይስጠኝ ነው ማለት ነው በበኩሌ። ፈረንጅ ያው ራሱም እየመጣ ነው ከርቀት በቃ ሁሉ ነገር ለምን አስፈላጊ ሆኖ እንደታየው ወይም ደግሞ ይሄንን ውሸት ናዚ ጋር ካሌብ ናዚ ና ለምን ሊዋሽ እንደፈለገ እናናገረዋለን። ምን አይነት መልስ እንደሚሰጠን ደግሞ ታያላችሁ እናንተም። እሱም እየዋሸ ከሆነም ካሌብ እንዴት ነህ? ሰላም ነው አለሁ በሰላም ነው። እንደዚህ አቻኩላችሁ ተራሽ አይመስልም። ምን ነው ችግር አለ? ስለ አጠራራችን በሰላም ነው እሱ አይመስልም። በጣም አቻኩላችሁ ተራሽ ምን ሰላም አለ? አንተ እያለ እንደ አንተ አይነቶቹ አስመሳይና እስስት ሰዎች እያሉ ምን አይነት ሰላም እንዲኖር ነው የፈለከው? የምታወራው ነው እያወቅን የምታወራው? እንዴት እያጠራሁልህ ላውራልህ? ምን እያልክ ነው? ስለ ክብር እየሰጠው ምናምን እንዳወራ ነው የፈለከው? እንደዚህ ልፍ ያለ ወሬ እንዳታወራሽ። ምን ብትለው ይኸውልህ አሁን አፍህን እንድከፍት አይደለም የጠራሁህ፣ ግን ደግሞ ከዚህ በፊት የሩታ ወርቅ ሄርሜላ ነች የገዛችው ብዙ መረጃ አለኝ ብለህ ፌክ ነገር እያሰራ እስካሁን የሰው ህይወት እየበጠበጥክ የነበረው ምን አይነት ጥቅም ብታገኝ ነው? ወይም ደግሞ ምን አስበህ ነው? አንዴ ስለምን ፌክ ነው የምታወራው? ስለምን መረበሽ ነው የምታወራው? ምንም እየገባኝ አይደለም። ሲቀጥል በቃ አስረዱኝ አትበል። እዚች ጋር ኦሬዲ በቃ ነግሮሃል አይደል? ያለው ነገር እያስረዳ ነው። ገብቷል? እሺ ወርቅ ምናምን ነገር አልክ። ከዛም በኋላ እሺ ያለን እኛ ተቀበልን። ያንን ነገር ለሩታም ነግረሃታል። አሁን ደግሞ የተለያየ ረብሻው ላይ ነው ያሉት። አሊብ የምትሰራውን የውሸት እንትን ይሄ ብዬ ልነግርህ አልፈልግም። አሁን ምንድነው የምታወራው? ለምንድነው በዚህ ልክ መዋሸት ያስፈለገ? ምንድነው የምታወራው? በመጀመሪያ ተረጋግተህ አውራኝ። እሺ በዚህ ልክ እንድጮህ አልፈልግም። እዚህ ጋር ማንም እንዲጮህብኝ፣ ማንም አፉ እንዲከፍትብኝ አልፈልግም። ሲቀጥል ደግሞ የተፈጠረው ነገር ተረጋግታችሁ የምታስረዱ ከሆነ በስነ ስርዓት አስረዱኝ። ከዚህ በላይ ምንድነው የምታስረዳኝ? ምንድነው የነገርከኝ? ምንድነው ያስረዳኝ? ምንድነው የምታወሩት? እኔ እኮ ያወራችሁ ስለምንድነው ሁሉንም ነገር እንድነግርህ የምንፈልገው? ካሌብ ስላልገባኝ። ለምን ካልገባሽ ስንቴ ልንገርህ? ባለፈው ምንድነው ያልከኝ? ምን አልኩ? እዛ ጋር አሷሸኝ እኮ። ስለምን መዋሸት ነው የምታወራው?
ትራንዛክሽን ይዘመተህ 420 ምናምን ሺህ ብር የተከፈለበት ማመት ሰጠኝ። አመንኩ ያለው ለብሩክ ሰጠኝ። እሺ ለምንድን ነው ሌላ ብዙ ነገር እንድናገር የምታደርገው? ካሌብ ይኸውልህ በመጀመሪያ ማስረዳት ካለበት ተረጋግተህ ለማስረዳት ሲቀጥል ደግሞ የመረዳት ፍላጎቱ ካለ ተረጋግተህ ለመስማት ሞክር። እንደዚህ ጮኸ ባከረዩ ስላልኩ ይፈጠር ነገር የለም። በመጀመሪያ ምንድነው መረዳት ስለወርቁ ይኸውልህ በመጀመሪያ ይኸውልህ ስለወርቁ መስማት ከፈለክ ተረጋጋ። እንደዚህ ጮኸ የሚፈጠር ነገር እንደሌለ መረዳት አለብህ። ሲቀጥል ደግሞ ስለወርቁ መስማት ከፈለጋችሁ ከዚህ በፊት የሚያሳየዋችሁ እውነት ነው። አሁን የምናገረው እውነት ነው። ምንም የደበቁት ምንም ሰማኛ እዚች ጋር እሺ እየሰማው አይደል? ስለወርቁ ማወቅ ከፈለክ በመጀመሪያ ደረጃ ምንም የሚዋሽው ነገር የለም። አሁንም የሚዋሽው ነገር የለም። ለወደፊት ምንም የሚዋሽው ነገር የለም። አደጋግም ውሸት አደጋግም ሁለት ሶስቴ ከዚህ በፊት ለማን ብዬ ነው የማዋሸው? ለማን ብዬ የታለ እውነትህ? እንዴ ከዚህ በፊት ይኸውልህ ስሊፕ አውጥቼ ከወርቅ ቤቱ የተቀበልኩትን አሳየው። ምክንያቱም ለማንም ብዬ እዚህ ጋር የማዋሸው ማስመስለው ነገር የለም። አሁንም እንድታውቁ የምፈልገው እውነታውን ብቻ እንድንነጋገር ነው። እዚህ ጋር ማናችንም ማስመሰል ማናችንም መጮጮህ የለብንም። አንተው ለሩታ ያሰበ ሰው መስለ ለአብርሻ ያሰበ ሰው መስለ የሰው ትዳር ምን አስበተበተ ምን ተጠቀማለሁ ብዬ ምን አገኛለሁ ብዬ ምን አገኛለሁ ብዬ እስቲ መልስልኝ። የና አብርሽ ሰማኝ ክርክር ያስፈልግም። ይሄ ነገር ምንድነው? ይሄ አንተ ነው ሁሉንም ነገር ዲቴል ተጽፎልሃል። ይኸው ስንት ብር ይላል እዚህ ጋር ስንት ብር ይላል? በመጀመሪያ ተረጋጋ። ስንት ብር ይላል? እዚህ ጋር ተረጋጋ። ስንት ብር ይላል? ወይኔ በእግዚአብሔር ተረጋግቼ ማንበብ ይችላል። እዚህ ጋር ኦኬ የሄርሜላ ስሊፕ ከባንክ አውጥቶቹ ነው። ይሄ ስንት ብር ነው? ስንት ብር ነው? ቁጥር አትችልም? ይሄ 380 ሺህ ብር ይላል። 380 ሺህ ብር። አንተ ስንት ብር ነው ያልከው? ወይኔ እግዚአብሔርን እስከዛሬ ምንም ደደብ እንደሆናችሁ ምንም እንዳልተማራችሁ በዚህ መረዳት ትችላላችሁ። እናንተ ቆይ ተምራላ ታውቃላችሁ። የሰው ልጅ 380 ሺህ ብር ወጪ ካደረገ ካሽ መስጠት አይችልም? በየትኛው ሂሳብ አስባችሁት ነው? ሲጀምር ይሄ እንዴት ማስረጃ ሊሆን ይችላል? አይደለም ቆይ እዚህ ጋር ሰማኝ። አንተ ራሱ ይኸውልህ እግዚአብሔርን ነው ሰማኝ። እዚህ ጋር ልሰማ አልፈልግም። አንተ ምን ሰማኝ ፈልጋለሁ? ስሜን ለማጥፋት ሰማኝ። 420 ሺህ ብር እኮ ነው ያመጣው። ይኸውልህ እየሰማኝ ነው። እዚህ ጋር ሰማኝ እንዳትቀደው። እሺ እየሰማኝ ነው። እዚህ ጋር ይኸውልህ ስም ለማጥፋት እሺ ሰማኝ። እዚህ ጋር እኔ እንደማመጥ ይኸውላችሁ እዚህ ጋር ስም ለማጥፋት የሆነ ሰው ተወዳጅ የሆነ ሰው ተጣይ ለመሆን እዚህ ጋር አትሞክሩ። ገባችሁ? ሲቀጥል ደግሞ ይሄ ነገር 380 ሺህ ብር ነው የሚለው። ተረጋጋ። እንዳትቀደው የመጨረሻችን ነው። እንዳትቀደው። ለምን እዚህ ጋር ሰማኝ። መረጃ ለማጥፋት እንዳትሞክር። እየሰማኸኝ ነው? ይሄ ሁሉም ኦዲየንስ ያውቀዋል። ኦዲየንስ ያየው ጉዳይ ነው። ስለዚህ ከማንም የሚደበቅ ነገር የለም። እንዳትቀደው። እኔ ምንድነው ለመሸፋፈን የምትሞካክረው ምናምን? ከዚህ በላይ መረጃ ምን አለ? ከዚህ በላይ ምን አለ? እሺ ይሄ ነው መረጃ ብላችሁ አቀረባችሁ። በቃ ከዚህ በላይ ምን አለ? እቺ ልጅ ትራንስፈር ያደረገችው በአንድ ቀን ውስጥ 380 ሺህ ብር ነው። ገባ አይደለ? ከዚህ በላይ ምን አይነት መረጃ ነው? እግዚአብሔርን ከእናንተ ምን እንደተማርኩ ታውቃላችሁ? እዚች ጋር ምንም እንደማታስተውሉ ነው። ሰማኝ። እሺ ይኸውልህ እኔ በዚህ ልክ የሰውን ስም ለማቋሸሽ የሰውን ታማኝነት ለማሳጠት በዚህ ልክ መሄዳችሁ፣ ሲቀጥል ደግሞ ሄርሜላ ይሄን ነገር አድርጉ ብላችሁ ሰጣችሁ ከሆነ በጣም አስቀያሚ ነገር እየሰራችሁ እንደሆነ መረዳት አለባችሁ። ሲቀጥል ደግሞ ስሙኝ እዚህ ጋር ይኸውልህ የመጨረሻችን ነው። ትሰማኛለህ? እግዚአብሔርን በመጨረሻችን ነው። እንደዚህ አይነት ፋውል እንዳደግም ይኸውላችሁ ስማኝ። ይኸውልህ እሺ አሁን እዚህ ጋር አፈንድ ከፍተኛ አልፈልግም። ስማኝ ብዙ ነገር ስትሳደብ ስም ብዬሃለሁ። ይኸውልህ በመጀመሪያ ደረጃ ማለት ነው ሰማላችሁ እዚህ ጋር 380 ሺህ ብር ትራንዛክሽን አለ። እቺ ልጅ 40 ሺህ ብር 50 ሺህ ብር ካሽ መስጠት ትችላለች። ይሄን ነገር እንዴት ማስተዋል አልቻላችሁ? ስማኝ ይኸውልህ ከዛ ተረዱኛል። ስማኝ ስሙኝ እዚች ጋር አሁን የእናንተን ጥፋት የአብርሽና የሄርሜላን ጥፋት ለመሸፋፈን እዚህ ጋር ይዛችሁ መምጣት በጣም የሚያስጠላና የሚከብር ነገር ነው። ምንድነው ያረክ ያለው? እግዚአብሔር ወደ ዘይሮሽ ይሰማኛለህ? ስማ እኔ ጋር ፋይል አለ። ይቀርደውን እንትኑ ስላለ ኮፒ የተደረገ ስላለ እሱን በሶፍት ኮፒውን ማውጣት እንችላለን። እኔ እኮ ይሄ ልጅ ጤነኛ አይደለም፣ ታማሚ ነው። ያሟን ነው። እኛ ማናውቀው ሌላ በሽታ አለበት። አይተሃል ምን ያህል መረጃ እየደበቀ እንዳለ? አይተሃል አይደል? ቀዳዶ ሲሄደው የሆነ ነገር የደበቀው ነገር ስላለ ቀዶት ምናምን ሄደ ማለት ነው። የተሰጠውማ የሆነ ነገር አለ። የሆነ ይደረስ እኛውንም ኮፒ ያደረግነው አለ። ሌላ እንትን ማለት አይከብደንም። ይሄንን ነገር ሄጄ ለሩታ ቀጥታ ነው ማሳያት እየዋሻት እንደነበረ ይሄ ልጅ ውሸታም እንደሆነ እንደማይጠቅማት ደግሞ በደንብ አስረግጬ እነግራታለሁ፣ ለራሷ ማለት ነው። እንደዚህ አይነት ትንንሽ ወሬዎች እየሰማች ትንንሽ ነገሮች እያዳመጠች ህይወቷ መበጥበጥ የለበትም። የሰው ህይወት ሲበጠበጥ ዝም ብለን የምናይበት ምንም አይነት ምክንያት የለም። እሱን ማስቀየም ካለብን በቃ ከዚህ በላይ ምንም አይነት መረጃ የለም። ይሄ ልጅ ምንም በማያውቀው ነገር ሄዶ ቀባጥሮ የውሸት መረጃ አመጣውኝ እያለ የሚቀባጥርበት ምንም አይነት ምክንያት የለም። ይሄንን ደግሞ ሄጄ ለሩታ ቀጥታ አሳያታለሁ።
ምን አይነት መልስ ደግሞ እንደምትሰጠኝ ለእናንተ በደንብ አሳያችኋለሁ ማለት ነው። እዩ ተረጋጋ አንተ። ምንም በጭቅጭቅ ምናምን የሚፈታ ነገር ቢሆን ድሮ ይፈታ ነበረ። ቀጥታ ሄደን እሱን ብቻውን አስረን ቢሆንም እናሳምነዋለን። ገባ አይደለ? ያለ ነገር እናያለን።